ነሐሴ 24 2017 ዓመተ ምህረት ያለንበት ከተማ ሐዋሳ ሀገራዊ ትንቢት ነው። እግዚአብሔር ማታ ወይም ሌሊት የሰጠኝ ነው ማለት ያው በደንብ ኢንቴንስ በሆነ መልኩ ነው ይህንን ያሳየኝ እና ጦርነት ያለው የኢትዮጵያ መንግስት ከሌላ ሀገር መንግስት ጋር የሚያደርገው ጦርነት ከጎረቤት ሀገር ጋር የሚደረግ ጦርነት ነው የማየው። ያየሁት ጦርነት ማለት ያው የተለያዩ ዝግጅቶች ተደርገዋል። ነገር ግን ሰዎች ባሰቡት መንገድ አይሆንም። በተለይ በኢትዮጵያ በአፋር በኩል ከፍተኛ የሆነ እልቂት ሲሆን በአፋር ብቻ ሳይሆን በዛኛውም ሀገር ደግሞ በኩል እንደዚሁ በከተሞች ውስጥ ማለት ነው ከፍተኛ የሆነ እልቂት ሲሆን ከወታደሮች መሞት አልፎ እዛ ጋር ሳይሆን ጉዳቱ የሚያበቃው ወደ ከተሞች ገብቶ ከተሞች ውስጥ ብዙ ሰዎች ሲገደሉ ሲሞቱ ከተሞች ባዶ ሲሆን ብዙ ፔስታሎችን ብዙ ላስቲኮችን በራእይ አይቻለሁ። ብዙ ላስቲኮችን ሰዎች ልብሳቸውን ይዘው ለመውጣት የሞከሩባቸው ላስቲኮች በየመንገዱ በየሜዳው የተበተኑ ላስቲኮችን አይቻለሁ እና በጣም ብዙ ውድመት፣ ከፍተኛ የሆነ ውድመት፣ የሰዎች ውድመት፣ የከተማ ውድመት አይቻለሁ። ህጻናትን፣ ሴቶችን፣ ወንዶችን፣ ወጣቶችን በየመንገዱ ወድቀው ማለት ነው አስክሬናቸው ቦዲያቸው አስክሬናቸው በየመንገዱ ወድቆ እልቂት ሲሆን አይቻለሁ በራእይ እና ጦርነቱ ከፍተኛ ጉዳት የሚያደርስ ጦርነት ነው። ነገር ግን በሁለቱም ሳይድ ነው፣ በሁለቱም ወገን ጉዳት የሚያደርስ ከተሞች ውስጥ የሚገባው በዚህም ነው በዛም ሀገር ነው። ከተሞች ውስጥ የሚገባው ሰዎች የሚበተኑት ከተማ ለቀው ማይግሬት የሚያደርጉት በዚህም ሀገር ነው በዛም ሀገር ነው። ግልጽ በሆነ መልኩ ሎኬሽን ሰጥቻለሁ። ኢትዮጵያ ውስጥ ቤት በኩል ሆነ አይደል? ግልጽ በሆነ መልኩ ሎኬሽን ሰጥቻለሁ። በአፋር በኩል ነገር ግን አፋር ጋር የሚቆም አይደለም። አፋር ጋር የሚያበቃ አይደለም። ከፍተኛ ዝግጅት ተደርጓል። በዛኛው ሳይድ ያለው አካል ሀገር ውስጥ ያሉ ከእሱ ጋር በዓላማ በሀሳብ የሚተባበሩ ከመንግስት ጋር በተለያየ ምክንያት የተቋረፉ መንግስት ላይ ያቄሙ አካላትን ሰብስቦ በደንብ ጊዜ ወስዶ መክሯል፣ ተዘጋጅቷል። ከፍተኛ የሆነ ዝግጅት ተደርጓል። ይህን ጦርነት መንግስት ወታደራዊ ዝግጅት ሲያደርጋል፣ ከፍተኛ የሆነ ወታደራዊ ዝግጅት የኢትዮጵያ መንግስት ማለት ነው። ይህን ዝግጅት ሲያደርግ የኢትዮጵያ መንግስት ጦርነት ብቸኛው አማራጭ ነው ብሎ አምኖ አይደለም። ያየሁት ይህንን ነው፣ ያየሁት ስለሆነ ነው የምናገረው። ይሄንን ብቸኛው አማራጭ ነው ብሎ አይደለም። ነገር ግን ዋና ኢንቴንሽኑ ማስፈራራት ነው። ማስፈራራት፣ ጉልበት ማሳየት። ይሄ የተፈለገበት ምክንያት ደግሞ ይህን በማድረግ በማስፈራራት ሌሎቹ እነዛ ቤንድ እንዲያደርጉ ተፈልጓል። የሆነ ዓላማ አለ። መንግስት የፈለገው ማለት ነው መቀበል የፈለገው ነገር አለ እና ማለት ለመደራደር ለማስጨነቅ ከዛ ጉልበት በማሳየት ሰዎቹን ወደሚፈልገው ቦታ ለማምጣት መንግስት እያደረገ ያለው ነገር ግን እነሱ እንደዚህ አይደለም ያዩት። እነሱ ያዩት ወታደራዊ አማራጭ ወይም ውጊያ ብቸኛው መፍትሄ ብለው ነው ያዩት። ማለት እዚህ መንግስትም ውስጥ ያሉ መረጃ ለዛኛው አካላት የሚያካፍሉ ማለት ነው ወይም ደግሞ እዚህ ያሉ ከዛኛው አካላት ጋር የሚሰሩ መረጃ እንሰጣለን የሚሉ አካላት የተዛባ መረጃ ለዛኛው አካል ይሰጣሉ። ብቸኛው አማራጭ ነው ብሎ ነው መንግስት የሚያምነው፣ የኢትዮጵያ መንግስት የሚያምነው ወታደራዊ እርምጃ ብለው መረጃ ይሰጣሉ። ያኛውም መንግስት ነው እያልኳቸዋለሁ። የሰማችሁ ነው፣ መንግስት ነው። የዛም ሀገር መንግስት ወታደራዊ አማራጭ ብቸኛ አማራጭ ነው ብሎ በማመን ላይ ነው ያለው። ስለዚህ በደንብ አድርገው እየተዘጋጁ ነው ያሉት። ሙሉ በሙሉ ፊዚካሊ ማለት ፊት ለፊት በሚደረግ ግጥሚያ ጦርነቱን ላያሸንፉ እንደሚችሉ በመገመት በማወቅ ሌሎች አማራጮች ጦርነቱን ለነሱ አድቫንቴጅ ሊያደርጉ ይችላሉ፣ ድል ለነሱ ሊያደርጉ ይችላሉ ብለው ያሰቧቸው ሌሎችን አማራጮች በደንብ ሄደዋል። ብዙ ርቀት ሄደዋል። ብዙ ዝግጅት አድርገዋል። ሰፊ ዝግጅት አድርገዋል። ስለዚህ ጦርነቱ ሁሉም ባሰቡበት መንገድ አይሄድም። ጦርነቱ በአጭር ጊዜ ውስጥ ከቁጥጥራቸው ውጭ ይወጣል። በጣም በአጭር ጊዜ ውስጥ ከቁጥጥራቸው ውጭ ይወጣል።
ያልታሰበ እልቂት ማድረስ ይጀምራሉ። ተመልሰውም ደግሞ በፈለጉት መንገድ የሚያቆሙት ጦርነት አይሆንም። ምክንያቱም ትልቁ እንቅፋት እዚህ ኢትዮጵያ ውስጥ በዋናነት እዚህ ኢትዮጵያ ውስጥ እና ከኢትዮጵያ ውጭ ያሉ የኢትዮጵያ መንግስት ጠላቶች፣ የኢትዮጵያ ጠላቶች አላልኩም፣ የሰማችሁኝ ነው። ፖለቲከኛ አይደለም። የኢትዮጵያ መንግስት ጠላቶች፣ አሁን በስልጣን ላይ ያለው መንግስት ጠላቶች፣ የኢትዮጵያ መንግስት በስልጣን ላይ ያለው መንግስት የሚጠሉ ማለት ነው፣ የማይፈልጉ በስልጣን ላይ እንዲቀጥል የማይፈልጉ ባይ ኤኒ ሚንስ ስልጣኑን ከእጁ መቀማት ወይም ስልጣኑን ማሳጠፍ የሚፈልጉ አካላት ጦርነቱ እንዲጀመር በጉጉት እየተጠባበቁ ነው ያሉት። ምክንያቱም ጦርነቱ ሲጀመር እነሱ ያዘጋጁትና የዘረጉት መረብ አለ፣ በሰፊ በተቀናጀ ሁኔታ የሰሩበት ማለት ነው። ስለዚህ ከዚህ የተነሳ የኢትዮጵያ መንግስት ባላሰበው አቅጣጫ ጦርነቱ ይሄዳል። ብዙ ከተማ ምንድነው ኢትዮጵያ ውስጥ በተለያዩ አካባቢዎች ላይ ብዙ አይነት የጎሳ ግጭቶች በአንድ ጊዜ ይፈነዳሉ። ይሄ የጦርነቱ ውጤት ከጦርነቱ ጋር የሚገናኝ አይመስልም፣ ከጦርነቱ ጋር የሚያያዝ አይመስልም። ግን ደግሞ ጦርነቱ ሊሆን ስለሆነ የተዘጋጀ የተቀናበረ ነው። በደንብ የተዘጋጀ እንጂ ድንገት የሚሆን አይደለም፣ አጋጣሚ የሚሆን አይደለም። የተዘጋጀ ነው፣ በደንብ የተዘጋጁበት ነው። ስለዚህ ብዙ የጎሳ ግጭቶች አንድ አይደለም፣ ሁለት አይደለም። ከዚህ በፊት ከነበረው ስህተታችን ተምረናል ያሉ ሰዎች ናቸው ይህን የሚያደርጉት። ከዚህ በፊት ከነበረው ስህተታችን ተምረናል፣ ሁለቱን ሶስቱን በማድረግ ሊቆጣጠረው የሚችላቸውን ግጭቶች አናስነሳም፣ ብዙዎችን ነው የምናደርገው። አያሌ ግጭቶችን በአንድ ጊዜ እንዲፈነዳ እናደርጋለን በማለት በደንብ ሰርተውበታል። በደንብ ይሰሩበታል አይደለም እያልኩ ያለሁት፣ ሰርተውበታል። ስለዚህ የሚፈለገው የአፌሽካ ጦርነቱ ሊጀምር ነው። ጦርነቱ በተጀመረ ማግስት ኢሚዲየትሊ ወዲያውኑ የጎሳ ግጭቶች መሆን ይጀምራል። የተለያዩ ቦታዎች ላይ ይፈነዳሉ። የከተሞች አመፅ ይጀምራሉ እና ያ መንግስትን እንዲያዳክምና ስልጣን ለመያዝ ወይም ሌላ ዓላማ ካላቸው ለዛ ዓላማ ነው ይህን የሚፈልጉት። ስለዚህ ጦርነቱን በአጭሩ በቀላሉ ማስቆም አይደለም፣ እጃቸው ላይ ያለውንም ማቆየት የሚከብድ ነው የሚሆነው። ከባድ እልቂት ነው የሚነሳው እና የእግዚአብሔር ስም የተባረከ ይሁን እና ይህ እንዳይሆን እንግዲህ እንፈልጋለን ከልባችን አስተን ለዚህም ነው ይህንን እየተናገርን ያለ ነው። ለዚህም ነው በሚገርም ሁኔታ ታሪካዊ ጠላቶች የሆኑ ኢትዮጵያ ውስጥ ማለት ነው እርስ በርስ የማይስማሙ ታሪካዊ ጠላቶች የሆኑ አካላት በሚገርም ሁኔታ በአንድነት ይቆማሉ። በዚህ ጉዳይ እንደ አንድ ሰው እንደ አንድ ቃል በአንድ ቃል ይቆማሉ፣ በአንድ አፍ ይቆማሉ፣ አንድ ላይ ይተባበራሉ ማለት ነው። እንደ አንድ ሰው አንድ ላይ ይተባበራሉ፣ እንደ አንድ ሰው ይሆናሉ። ነገር ግን በዚህ ጉዳይ ነው እያልኩ ያለሁት አንድ ይሆናሉ አይደለም፣ አንድ ይሆናሉ አይደለም። ልክ እንደ አንድ ሰው ሆኖ ይቆማሉ፣ በዚህ ጉዳይ ይተባበራሉ። እስከዚህ ጊዜ ድረስ ተታለናል፣ ተሸውደናል። የጋራ ኮዝ እስካለን ድረስ ለጋራ ኮዛችን አብረን መሰለፍ፣ አብረን መሆን እንችላለን። ሌሎች ልዩነቶቻችንን ተነጋግረን በዚሁ መንገድ መፍታት እንችላለን በሚል ኢሞሽናል ምክንያት አንድ ላይ ይሆናሉ። አሁን ያለው የጋራ ኮዝ አንድ ያደርጋቸዋል ማለት ነው። ታሪካዊ የሆኑ እርስ በርስ የማይስማሙ የማይዋደዱ አካላት ራሱ ማለት ነው። በዋናነት ፖለቲከኞች ወይም ደግሞ ህዝብን የሚያስተባብሩ የፖለቲካ ኃይል ታጣቂዎች አንድ ይሆናሉ። ስለዚህ መንግስት ካሰበው ውጪ የሆኑ ነገሮች በዚህ ጦርነት ጊዜ ይሆናሉ። ካሰበው ውጪ የሆኑ ነገሮች በዚህ ጦርነት ጊዜ ይሆናሉ። እንደ በፊቱ እንዳለፈው ጊዜ በከተሞች የሚደረግ የኃይል እርምጃ እነዚህን እንቅስቃሴዎች በቀላሉ መግታት አያስችልም፣ አያቆም። የኃይል እርምጃ በየመንገዱ የሚደረግ አፈሳ፣ የተለያዩ አስቸኳይ ጊዜ አዋጆች፣ እያንዳንዱን ቀድሞ ሊደረግ ያለ እርምጃ የቀደመ ዝግጅት ነው የተደረገ ያለው ወይም የተደረገው። ስለዚህ በጣም ታፍ የሆነ ጦርነት ከፊት ለፊታችሁ ያለ ታፍ የሆነ ጦርነት አስቡ፣ ሂሳብ አስሉ፣ ቁጭ ብላችሁ ደምሩ፣ ቀንሱ፣ አባዙ፣ አካፍሉ። ታፍ የሆነ ጦርነት ነው ከፊት ለፊታችሁ ያለ። ቀላል የሚባል ጦርነት አይደለም። የምትገጥሙ ከሆነ ይህን ጦርነት
ታፍ ከአንድ ሀገር ጋር አይደለም ጦርነት የምታደርጉት፣ ከአንድ ግለሰብ ጋር አይደለም ጦርነት የምታደርጉት፣ ከአንድ አካል ጋር ከአንድ ቡድን ጋር ብቻ አይደለም ጦርነት የምታደርጉት። ጦርነቱ ውስብስብ ነው የሚሆነው። ነገር ግን ጦርነት በቀጥታ ከእናንተ ጋር የሚገጥመው ሀገር ከባድ ይሆንበታል። ጦርነቱ የሚቀለው አይደለም የሚሆነው። እነሱም ከተሞቻቸውን መቆጣጠር የሚችሉት አይሆንም እና እልቂቱ የከፋ ነው የሚሆነው። ስለዚህ አሁን ሂሳብ ስሩበት፣ አስሉ። የእግዚአብሔር ስም የተባረከ ይሁን። ሌላው የጦርነቱ መልክ፣ ጦርነቱ ውስጥ በሚገቡ በሁሉም አካላት ላይ ከፍተኛ የሆነ የኢኮኖሚና ወታደራዊ ማዕቀቦች ይጣላሉ። በፍጥነት ነው የሚጣለው። ይሄም በፍጥነት ነው የሚጣለው። በፍጥነት በላይ የሚጨማመር የኢኮኖሚ እና ወታደራዊ ማዕቀቦች ይኖራሉ። ጦርነት ውስጥ የሚገቡ አካላት ላይ የሚጣል የኢኮኖሚ እና ወታደራዊ ማዕቀቦች። ልብ አድርጉ። ይህንን ጦርነት ለመግጠም እነዚህ ማዕቀብ ሊጥሉ ይችላሉ ብላችሁ የምታስቧቸውን አካላት በዲፕሎማሲ ማግባባት አትችሉ። ጦርነቱን ለመግጠም ከመግጠማችሁ በፊት ማዕቀቡን ይጥላሉ ብላችሁ የምታስቧቸውን አካላት በዲፕሎማሲ መንገድ ማግባባት አትችሉ። ስለዚህ ወደ ጦርነት ውስጥ በየትኛውም መንገድ ብትገቡ ይሄ ማዕቀብ ግልጽ ነው። መልእክቱ ተነግሯቸዋል፣ ሰምታቸዋል፣ ግልጽ ነው። ከፍተኛ የሆነ የኢኮኖሚ እና ወታደራዊ ማዕቀብ። ይሄ የኢኮኖሚና ወታደራዊ ማዕቀብ ከምንም በላይ የሚጎዳው ይችን ሀገር፣ ከምንም በላይ የሚጎዳው ያንን የጎረቤት ሀገር አይደለም። ያ የጎረቤት ሀገር የቀረለት ብዙ ነገር ማለት የለም። በኢትዮጵያ ልክ የቀረለት ብዙ ነገር የለም። ወይም ደግሞ ግዙፍ የሚባል ኢኮኖሚ እያንቀሳቀሰ ያለ አይደለም። ኤክስፖርት ኢምፖርት ላይ በከፍተኛ መጠን እየተሳተፈ ያለ መንግስት አይደለም። ስለዚህ ይሄ ኤክስፖርት ኢምፖርት ላይ የሚጣል ከፍተኛ ማዕቀብ፣ የአውሮፕላን እንቅስቃሴ ላይ የሚጣል ከፍተኛ ማዕቀብ፣ የመርከብ እንቅስቃሴ ላይ የሚጣል ከፍተኛ ማዕቀብ፣ የወታደራዊ ቁሳቁሶች ማዘዋወር ላይ የሚጣል ከፍተኛ ማዕቀብ፣ የነዳጅ አቅርቦት ላይ የሚጣል ከፍተኛ ማዕቀብ፣ እነዚህ ዝርዝር እና ሌሎች ማዕቀቦች በሙሉ የሚጎዱት የኢትዮጵያን ሕዝብንና የኢትዮጵያን መንግስት ኢትዮጵያን ነው። ይህንን ሕዝብ ይጎዳዋል። ስለዚህ ከፍተኛ የሆነ የኢኮኖሚ ጉዳት ይደርሳል። በዚህ ጦርነት ምክንያት ከዚህ በፊት ከነበረው በላይ የኢኮኖሚ ጉዳት ይደርሳል። እነዚህ ሁሉ ዝርዝር ማዕቀቦች ጉዳት የሚያደርሱ ናቸው። ከፍተኛ የሚባሉ ጥቅም የሚያስገኙ ሴክተሮች ናቸው በኢትዮጵያ። እነዚህ ላይ የሚደረጉ ማዕቀቦች የኢትዮጵያን መንግስት ብቻ አይደለም የሚጎዳው፣ የኢትዮጵያን ህዝብ ኢትዮጵያን ነው የሚጎዳው። ስለዚህ ወደ ጦርነቱ ከመግባታችሁ በፊት አሁን ሂሳብ አስሉ። ቁጭ ብላችሁ ደምሩ፣ ቀንሱ። ያዋጣል አያዋጣም እናንተ ናችሁ የምታውቁት። አስሉ። የእግዚአብሔር ስም የተባረከ ይሁን እና ያልዘረዘርኳቸው የማዕቀብ አይነቶች አሉ፣ ሌሎችም ማለት ነው። ወዳጆቻችሁን የሚቀሙ ማዕቀቦች በእናንተ ላይ ይጣላሉ፣ በነዛም ላይ ይጣላሉ። ወዳጆቻችሁን የሚያሳጡ ማዕቀቦች ይጣላሉ። ቃል የገቡ ወደ ጦርነቱ ከገባችሁ እስከ መጨረሻው አብረናችሁ አለን፣ አብረናችሁ እናዛልቃችኋለን ያሉ ወዳጆች የሆኑ አሁን ወዳጅ የሆኑ አካላት ጀርባቸውን ይሰጣሉ። ብዙዎቹ በሁለቱም ወገን ያሉ መሸሽ ይጀምራሉ። ከዚህ ማዕቀብ የተነሳ እና ከፍተኛ የሆነ ዲፕሎማሲያዊ ጫና የተነሳ ከፍተኛ የሚባል የዲፕሎማሲ ጫና አዲስ ስሞችን አዲስ መልኮችን እናያለን። በዚህ የጦርነት ወቅት ማለት ነው። አዳዲስ ዲፕሎማቶችን እናያለን። ጠንካራ የሚባሉ ጉልበተኛ ናቸው የሚባሉ ዓለም አቀፍ ዲፕሎማቶችን ከተለያዩ ሀገራት እናያለን። ጫና ለመፍጠር በሙሉ ኃይላቸው የሚንቀሳቀሱ ከሌላ ሀገር የሚይዙ በዚህ ሀገር በኢትዮጵያና በጎረቤት ሀገር ምክንያት ማለት ነው በጦርነቱ ምክንያት የሚዞሩ ብዙ ዲፕሎማቶችን እናያለን። ጠንካራ የተባሉ ዲፕሎማቶችን ከገቡ በኋላ የፈለጉትን ነገር ሳይቀበሉ ብዙም የማይመለሱ ዲፕሎማቶችን እናያለን። እነዛ ዲፕሎማቶች ወዳጆቻችሁን ይነጥቋቸዋል፣ ያስጥሏቸዋል። ስለዚህ ቃል የገቡ የጦር መሳሪያ እናቀብላለን እንሰጣለን ያሉ ብዙ ሀገራት፣ በእርግጥ ብዙ ሀገራት የሉ፣ ጥቂት ሀገራት ማለት ነው መሸሽ ገለል ማለት ይጀምራሉ። እየሰማችሁኝ ነው? ገለል ማለት ይጀምራሉ። በጣም በሚያስደነግጥ በሚያስገርም ሁኔታ ተቃራኒው ሀገር ጫና ቢበዛበትም
ህገወጥ የሆኑ ብዙ የመሳሪያ እንቅስቃሴዎች ውስጥ ይገባል፣ እጁን ይከታል። ያለውን ኦፖርቹኒቲ ተጠቅሞ ማለት ነው። ብዙ አማጽያንን ያስገባል፣ ብዙ አካላትን ያስገባል፣ ወደ ገዛ ሀገሩ በር ከፍቶ ያስገባል። ከኢትዮጵያ መንግስት ጋር በሚያደርገው ውጊያ እንዲያግዙት ያደርጋል። ብዙ አይነት የተለያዩ አይነት አሻጥሮችና ተንኮሎችን እናያለን በዚህ ጦርነት። ስለዚህ ልብ አድርጉ፣ ሂሳብ አስሉ፣ ቁጭ ብላችሁ ደምሩ፣ ቀንሱ። ያዋጣል አያዋጣም አስቡት። ሌላኛው የኢትዮጵያ የዲፕሎማሲ መንገድ በዚህ ጦርነት ምክንያት በከፍተኛ ሁኔታ ይጎዳል። የኢትዮጵያ የዲፕሎማሲ መንገድ በዚህ ጦርነት ምክንያት በከፍተኛ ሁኔታ ይጎዳል። ዲፕሎማሲያቸው በከፍተኛ ደረጃ ይጎዳል። ታይቶ በማይታወቅ ሁኔታ ከዚህ በፊት እንኳን ካየነው በላይ ዲፕሎማሲያቸው በከፍተኛ ሁኔታ ይጎዳል። ልትጠቀሙት፣ ልታንቀሳቅሱት፣ በጦርነቱ ወቅት በደንብ ሊሰራላችሁ የሚችል አቅም ያለው ዲፕሎማሲ አይኖራችሁ። ስለዚህ ልብ አድርጉ፣ ሂሳብ በደንብ አድርጋችሁ ስሩ፣ ደምሩ፣ ቀንሱ። የእግዚአብሔር ስም የተባረከ ይሁን። ከምንም በላይ የአንድ ትልቅ ሀገር መሪ ሃርሽ ይሆንባቸዋል። የአንድ ትልቅ ሀገር መሪ ሊመለስ በማይችል ልብ ሃርሽ ይሆንባቸዋል፣ ጨካኝ ይሆንባቸዋል። የአንድ ትልቅ ሀገር መሪ ከምንም በላይ ሊመለስ በማይችል ልብ ጨካኝ ይሆንባቸዋል። ያንን መሪ ደግሞ ከዚህ በፊት ጠላት ብለው የሚያስቡት ሀገራት ከመንገዳቸው ዞር ለማድረግ ሞክረውት ያውቃሉ፣ አልተሳካላቸውም። እነዚህ ሀገራት ከእናንተ በላይ ይበረታሉ። በሚሊተሪ፣ በደህንነት፣ በዓላማ ያንን መሪ ለማጥፋት ማለት ነው ይበረታሉ። እንደዛ ታስባላችሁ፣ ታደርጋላችሁ ብዬ አላምንም። እንደዛ ትሞክራላችሁ ብዬ አላምንም። ነገር ግን አሁን ስልጣን ተሰጥቶታል። ስለዚህ ምንም ማድረግ አትችሉም። ያው ነው፣ በሁላችሁም ላይ ነው የሚጨክነው፣ በአንዳችሁም ላይ አይቀር። ይህንን መልእክት የምትሰሙ አማጽያንም ካላችሁ ማለት ነው፣ አማጽያንም ካላችሁ በውጭ ሀገርም በሀገር ውስጥም ያላችሁ በተለያየ መንገድ የተደራጃችሁ ወገኖች ካላችሁ በመንግስትም ሳይድ ሁኑ፣ ከመንግስትም ሳይድ ውጭ ሁኑ፣ ሁላችሁንም ይመለከታል ይህ መልእክት። ሁላችሁም ላይ አርሽ ይሆናል። የእግዚአብሔር ስም የተባረከ ይሁን። ህዝብ በጣም ዋጋ የሚከፍልበት ጦርነት ነው የሚሆነው። እንግዲህ ስለ ጦርነቱ ይሄን ይመስላል የተናገሩት። ይበቃል አይደል? ይበቃል። መፍትሄ እንነጋገር። መፍትሄ አለ። እግዚአብሔር የሰጣችሁ መፍትሄ የመጀመሪያው የምትፈልጉትን ነገር ለማግኘት ጦርነት አማራጭ አይደለም። ይኸውላችሁ ደግመዋለሁ፣ የምትፈልጉትን ነገር ለማግኘት ጦርነት ብቸኛው አማራጭ አይደለም አላልኩም። ጦርነት ፈጽሞ አማራጭ አይደለም። የምትፈልጉትን ነገር ለማግኘት ጦርነት አማራጭ አይደለም። ይሄን አስቡ። መፍትሄ ነው። የምትፈልጉትን ነገር ታገኛላችሁ። አሁን ግን አይደለም። ታገሱ። የትኛውንም ችግር ለመፍታት ብቸኛው አማራጭ ይሄን የምንፈልገውን ነገር ማግኘት ነው ብላችሁ ነው የምታምኑት? አይደለም። ብቸኛው አማራጭ ይሄ አይደለም። ነገር ግን የምትፈልጉትን ነገር ታገኛላችሁ። አሁን ግን አይደለም ጊዜው። መፍትሄ ነው። ስለ ጠላቶቻችሁ የማታውቁት ብዙ ነገር አለ። እኔ ከተናገርኩት ጥቂቱ ነው እኔ የተናገርኩት። ሌላ ብዙ ነገር አለ። ስለ ጠላቶቻችሁ የማታውቁት ብዙ ነገር አለ። ከዚሁ ጋር አያይዤ የምናገረው መፍትሄ ስለ ወዳጆቻችሁ የማታውቁት ብዙ ነገር አለ። ስለ ጠላቶቻችሁ የማታውቁት ብዙ ነገር አለ። ስለ ወዳጆቻችሁ የማታውቁት ብዙ ነገር አለ። ፍርሃት አይደለም፣ ፍሩ እያልኩኝ አይደለም፣ ደንግጡ እያልኩኝ አይደለም፣ በቂ አይደለም እውቀታችሁ እያልኩ። ስለ ጠላቶቻችሁ የምታውቁት እውቀት በቂ አይደለም። ስለ ወዳጆቻችሁም የምታውቁት እውቀት በቂ አይደለም። ለጦርነት ይሄ ግድ አስፈላጊ ነው። ስለ ጠላቶቻችሁ
በቂ እውቀት ሊኖራችሁ ይገባል። ስለ ወዳጆቻችሁ በቂ እውቀት ሊኖራችሁ ይገባል። ለጦርነት ይሄ እውቀት እጅግ አስፈላጊ ነው። ጦርነት ለመግጠም ጠላቶቻችሁን ማወቅ፣ ወዳጆቻችሁን መረዳት አለባችሁ። ስለዚህ የጦርነቱ መፍትሄ ይሄ ነው። ስለ ጠላቶቻችሁ ብዙ የማታውቁት ነገር አለ። ስለ ወዳጆቻችሁ ብዙ የማታውቁት ነገር አለ። የኢትዮጵያ ሕዝብ ለረጅም ጊዜ የሚቆይ የጦርነት ሞራል የለውም። ሕዝብ ከዳን እንዳትሉ፣ ሕዝብ ከዳን እንዳትሉ፣ ሕዝብ ከዳን እንዳትሉ። ሕዝቡ ለረጅም ጊዜ የሚቆይ የጦርነት ሞራል የለውም። ሕዝቡ ለጦርነት ለረጅም ጊዜ የሚሆን የጦርነት ሞራል የለውም። ሕዝብ ከዳን እንዳትሉ መፍትሄ ነው። ጌታ ይመስገን። የሚታዘዙ ሰዎችን እንጂ የሚጸልዩ ሰዎችን ብቻ አትስሙ። ለጴንጤ ፕሮቴስታንት ወይም ደግሞ ሌላ በጸሎት ለሚያምን መሪ፣ ባለስልጣን፣ ፖለቲከኛ ነው መልእክት የምናገሩ። የሚታዘዙ ሰዎችን እንጂ የሚጸልዩ ሰዎችን ብቻ አትስሙ። ሰዎች እንዲፈሯችሁ አታድርጉ። አማካሪዎቻችሁን አታስፈራሩ። እናንተ የምትፈልጉትን ብቻ የሚናገሩ ሰዎችን አትስሙ። እናንተ የምትፈልጉትን ብቻ እንዲናገሩ ሌላ ነገር መናገር የሚችሉ ሰዎችን ለዛ እንዲናገሩ አታድርጓቸው። እናንተ የምትፈልጉትን ብቻ የሚሰጡ እንዲሆኑ አታድርጓቸው። ሌላ ነገር የመናገር አቅም ያላቸው ሰዎች፣ ማየት የሚችሉ ሰዎች ያዩትን ነገር በሙሉ እንዳይነግሯቸው አትከልክሉ። እናንተን በመፍራት እንዳይነግሯቸው አትከልክሉ። የሚታዘዙ ሰዎችን እንጂ የሚጸልዩ ሰዎችን ብቻ አትስሙ። የጸለዩትን ታዘው ያዩትን የሚናገሩ ሰዎችንም ስሙ። ያወቁትን፣ የተረዱትን፣ ያዩትን፣ የገባቸውን ኦብዘርቭ ያደረጉትን የሚናገሩ ሰዎችንም ስሙ። የማይጸልዩ ሰዎችንም ስሙ። ከቶ የማይጸልዩ ሰዎችንም ስሙ። ፈጽሞ የማይጸልዩ ሰዎችንም ስሙ። የማይጸልዩ ሰዎችንም ስሙ። ጌታ ይመስገን። ለምታደርጉት ነገር ሙሉ እርግጠኛ አትሁኑ። ሪዘርቭ ባካፕ ይኑራችሁ። የምታደርጉት ነገር ሁሉ ትክክል እንደሆነ አይሰማችሁ። ሌላ ባካፕ ይኑራችሁ። የምታደርጉትን ነገር ሁሉ ውጤቱን ላታውቁ ትችላላችሁ። የሚያመጣውን ውጤት ላታውቁ ትችላላችሁ። ለምታደርጉት ነገር ሙሉ እርግጠኛ አትሁኑ። ሙሉ በሙሉ እርግጠኛ አትሁኑ። የምናደርገው ነገር ሙሉ በሙሉ ትክክል ነው ብላችሁ እርግጠኛ አትሁኑ። የምናደርገው ነገር የምናስበው ነገር ሙሉ በሙሉ ትክክል ነው ብላችሁ እርግጠኛ አትሁኑ። 100% እርግጠኛ አትሁኑ። ባካፕ ይኑራችሁ። ባካፕ ይኑራችሁ። ባካፕ ይኑራችሁ። ባካፕ ይኑራችሁ። እንደምትሄዱ ከመናገራችሁ በፊት ቦታው ላይ ተገኙ። መፍትሄ ነው። እንደምትሄዱ ከመናገራችሁ በፊት ቦታው ላይ ተገኙ። ይበቃል። ዝርዝር አያስፈልገው። እናንተ ማወቅ አይጠበቅባችሁ። የመጨረሻው መፍትሄ ውሳኔው የእናንተ ነው። ውሳኔው የእናንተ ነው። የእግዚአብሔር ስም የተባረከ። ዓለም አቀፍ ፕሮፌሲ ማለት ጦርነትን የሚያደርግ አካል ዙሪያውን ማየት አለበት። እዚህ ብቻ ሳይሆን እዛም ያለው እንቅስቃሴ ሊታወቅ ይገባል። ዓለም እንዴት ነው የምትሄደው? ወዴት ነው የምትሄደው? መታወቅ አለበት አይደል? መጪው ዘመን መጽሐፍ ሲዘጋጅ ስለ ዓለም ስለ 30 ምናምን የዓለም ሀገራት የተጻፈው እዚህ ዲፕሎማሲ በዚህ በኩል በእግዚአብሔር ሐሳብ በኩል እንዲታይም ጭምር ነው። ለዛም ግብአት እንዲሆን ነው እንጂ 30 ምናምን ሀገራት ትንቢት እንዲሰሙ አይደለም። ግን ትንቢት የሰማው ሀገር 30 ምናምን ሀገራትን ፕሮፐርሊ ትሪት እንዲያደርግ ነው። እግዚአብሔር መነጽር እንዲያይ ነው። ቀጣይ የዓለም አቅጣጫን እንዲረዳ ነው። ርቆ ከማሄድ ጋር ብትጀምር አንተም ርቀህ አትሄድም፣ ታቋርጣለህ። ወይም ደግሞ ብቻ እንድትጓዝ ትገደዳለህ። የቀረውን መንገድ
ብቻ እንድትራመድ ትገደዳለህ። የነዳጅ ዋጋ በዓለም አቀፍ ገበያ በእጅጉ ይቀንሳል። አሜሪካ ከሌሎች ሀገራት የምታስገባቸው የምትገዛቸው ነዳጆች የነዳጅ መጠን በእጅጉ ትቀንሳለች። ይሄ ብቻ አይደለም፣ የራሷን ነዳጅ አውጥታ ለመጠቀም መንቀሳቀስ ትጀምራለች። የራሷን ነዳጅ አውጥታ መጠቀም ትጀምራለች። መንቀሳቀስ ብቻ አይደለም፣ አውጥታ መጠቀም ትጀምራለች። የራሷን ነዳጅ አውጥታ መጠቀም ትጀምራለች። ክሬዚ በኔጌቲቭ አይደለም፣ በጣም ፖዘቲቭ፣ ለአሜሪካ ሕዝብ በሚጠቅም ደረጃ በሚጠቅም መልኩ እጅግ በጣም ስትሮንግ የሆነ አቋም ያላቸው መሪዎች ከአሜሪካ መውጣት ይጀምራሉ ከዚህ በኋላ። ይሄ እግዚአብሔር ሀሳብ ነው። ከታች ያሉትን ሀገራት ለማሰብ ነው አሜሪካን ስትሮንግ የሚያደርጋት እግዚአብሔር። ከዚህ በኋላ ከታች ያሉትን የተረሱትን ሀገራት ከዚህ በኋላ የአሜሪካ መሪዎች ማይንድ ሽፍት ማድረግ ይጀምራል። ወደ ተረሱ ሀገራት ፊቷን የምታዞር ሀገር መሆን ትጀምራለች። ወደ ታች ወደ ካሪቢያን፣ ወደ ላቲን አሜሪካ ፊቷን ማዞር ትጀምራለች። በወንጀል በህገወጥ የሰዎች ዝውውር የተሞሉ ሀገራትን እግዚአብሔር የሚያስብበት ዘመን መጥቷል። ስለነሱ ሲል በአሜሪካን ብርቱ ክንድን ማስነሳት ይጀምራል። ያ የማንሰራራቱ ጊዜ ነው። ገና የሚመጡ ሰዎች አሉ ከፊት ለፊት፣ ገና የሚነሱ ሰዎች አሉ ከፊት ለፊት፣ ገና አሉ። ወጣት መሪዎች ይመጣሉ፣ ወጣት ትንታግ መሪዎች ይመጣሉ። ስለዚህ አሁን እግዚአብሔር ምን እያደረገ ነው? ስታንዳርድ እያወጣለት ነው። ሊደርሽፕን በአሜሪካን ዘንድ ስታንዳርድ እያወጣለት ነው። ጥንካሬ እየሰጠው ነው። ብርታት እየሰጠው ነው ያለው። የማይደፈረውን የሚደፍሩ ሰዎች፣ አይደረግም የተባለን ነገር የሚያደርጉ ሰዎችን ያስነሳል። ለዛ ምልክቱ አሁን ይጀምራል። ነዳጅ ከራሳቸው እያወጡ መጠቀም ይጀምራል። ከሌላው ሀገር የሚረከቡትን በእጅጉ ይቀንሱታል። ሙሉ በሙሉ ይተውታል አይደለም፣ በእጅጉ ይቀንሱታል። ይሄ የነዳጅን ዋጋ ይቀንሰዋል ወይም ይጎዳዋል። እየሰማችሁ ነው? ይጎዳዋል። ይጎዳዋል። ይህም በድርድር የሚደረግ ነው አንዳንዱ ነገር። ይሄ ብቻ አይደለም። አሜሪካ ለሌሎች ሀገራት በሽያጭ ለማቅረብ እንቅስቃሴ ትጀምራለች። የራሷን ነዳጅ የአሜሪካን ነዳጅ ለሌሎች ሀገራት በሽያጭ ለማቅረብ እንቅስቃሴ ትጀምራለች። በዚህም ምክንያት ነዳጆቻቸውን ለአሜሪካ የሚሸጡ የነበሩ ሀገራት ለሌሎች ሀገራት ለመሸጥ መደራደር ይጀምራሉ። ድርድሩ በራሱ የነዳጅ ዋጋ ይቀንሳል። ብዙ የእርዳታ ድርጅቶች ስራ ሲያቆሙ ያለው ብዙ የእርዳታ ድርጅቶች እንደገና ሪፎርም ይደረጋሉ። እንደገና ከዚህ በፊት የአሜሪካ የእርዳታ ድርጅቶች ስራ እንደሚያቆሙ 2014 ይመስለኛል አይደል? 2014 እንግዲህ 2017 ነው ዩኤስኤድ ያቆመው በዓለም አቀፍ ደረጃ። ግን 2014 ላይ ጌታ ተናግሮ ነበር በእኛ ፕሮግራም በእኛ ጸሎት ቦታ ላይ ማለት ነው። 2014 ተናግሮ ነበር። ሰፊ ነገር ነው የተናገረው። ወደዛ ምልክት አልመለስም። ይሄ አዲስ ምልክት ነው። ነገር ግን በዩኤስኤድ ብቻ አይቆም። ሌሎች የእርዳታ ድርጅቶች ሪፎርም ለማድረግ እንደገና ለማጣራት እንደገና ቼክ ባላንስ ለማድረግ እንደገና ለመመርመር በብዛት ስራ ያቆማሉ። በብዛት ይዘጋሉ። የተለያየ አይነት መልክ ያለው እንቅስቃሴ ነው የሚጀምረው ከዛ በኋላ። በተለይ ደግሞ ቢሊዮነሮችን ትሪሊዮነር አለ አሁን እየመጡ ነው። ትሪሊዮነሮችን ቢሊዮነሮችን የሚያካትት ወይም እነሱ የሚመሩት ብዙ ግሩፖች፣ ብዙ እንቅስቃሴዎች፣ ብዙ አዳዲስ መልክ ያላቸው ድርጅቶች ይመጣሉ። ጌታ ይመስገን። አንዳንድ ሀገራት ህብረቶች መፍረስ ይጀምራሉ። ህብረቶች በተለያየ ምክንያት የተፈጠሩ የሀገራት ህብረቶች መፍረስ ይጀምራሉ። አባላቶቻቸው ባልተጠበቀ ሁኔታ መልቀቅ ይጀምራሉ። ህብረቶቻቸውን ለቀው መውጣት ይጀምራሉ። አንዳንድ የሀገራት ህብረቶች በተለየ ሁኔታ መፍረስ ይጀምራሉ። ይሄ የአሜሪካ ሊደርሺፕ ተጽዕኖ ከፍተኛ ነው የሚሆነው። በሌሎች ሀገራትና በሌሎች ህብረቶች ላይ ከፍተኛ ነው የሚሆነው። ኃይለኛ ጡንቻ ማሳየት ነው የሚጀምሩት። የሰማችሁኝ ነው? ኃይለኛ ጡንቻ ማሳየት ነው የሚጀምሩት። በዚህ ምክንያት ያሉበትን ህብረት፣ በፊት የነበሩበትን ህብረት ለቀው የሚወጡ ሀገራት ብዙ ናቸው።
መፍረስ ነው የሚጀምሩት። ኦልሞስት መፍረስ ነው የሚጀምሩት ህብረቶቻቸው። ይሄ መንፈሳዊ ዓለም ላይ የተወሰነበት ምክንያት ልንገራችሁ። ቻይና ግሎባል ኮሚኒቲን ለመምራት የሚያስችል ስልጣን አልተሰጣትም። ቻይና ግሎባል ኮሚኒቲን ለመምራት የሚያስችል ስልጣን አልተሰጣትም። ሁሉም ነገር ቴስት ነው። እዚህ ዓለም ላይ የምታደርጉት ነገር በሙሉ አንሲን ለሆነው ወርልድ መልእክት እያስተላለፋችሁ ነው። ቴስት ትደረጋላችሁ። ቻይና ግሎባል ኮሚኒቲን ለመምራት የሚያስችል ስልጣን አልተሰጣትም፣ ጀርመን እንጂ። ይህ ደግሞ ለመሆን ጊዜው እጅግ ገና ነው፣ በጣም ገና ነው። ይህ ደግሞ ለመሆን ጊዜው ገና ነው፣ ጊዜው ገና ነው። እንግዲህ ይህንን መልእክት የሰማችሁ የትኛችሁ ሰዎች፣ መጀመሪያ ክርስቲያን የሆናችሁ ሰዎች፣ በጌታ የሆናችሁ ሰዎች የመጀመሪያ ስራችሁ መልእክቱን ከሰማችሁ በኋላ በአእምሯችሁ አመዛዝናችሁ ጀጅ ማድረግ ሳይሆን መጸለይ ነው የመጀመሪያ ስራችሁ። ከእግዚአብሔር ነው ብላችሁ ከተቀበላችሁ በዚህ ጉዳይ ላይ እየጸለያችሁ ከእግዚአብሔር ጋር የመቆም ግዴታ አለባችሁ። ከእግዚአብሔር አይደለም ይሄ መልእክት ብላችሁ ካመናችሁ ደግሞ ተዉት፣ መልእክቱን ተዉትና የራሳችሁን መንገድ ሂዱ። አለቀ። ክርስቲያን የሆናችሁ ይህንን ነው ማድረግ የምትችሉት። ሌላ ነገር ማድረግ አትችሉም። መጸለይ ወይም መተው ነው። ከእግዚአብሔር ጋር መተባበር ወይም መተው። ክርስቲያን ያልሆናችሁ መልእክቱን የምትሰሙ አካላት ደግሞ አስቡ፣ ሂሳብ አስሉ፣ ጊዜ ውሰዱበት፣ ተነጋገሩ፣ ተመካከሩበት፣ አውጡ፣ አውርዱ። ከምንም በላይ ደግሞ ውሳኔዎችን እየተመለከታችሁ ጠብቁ። መልእክቱ ባለስልጣን የሆናችሁ ተቃዋሚ የሆናችሁ በዚህ ውስጥ የራሳችሁ ሚና ያላችሁ ሰዎች ደግሞ አስቡ። ይሄ እናንተ ስራ ነው፣ የእናንተ ተግባር ነው፣ የእናንተ ድርጊት ነው። እናንተ የምትገቡበት ቦታ ነው፣ እናንተ የምትገቡበት ሜዳ ነው፣ እናንተ የምትሄዱበት ነው። እግዚአብሔር ስለ እናንተ ነው የተናገረ ያለው፣ ስለ እናንተ ነው እያወራ ያለው። ስለዚህ መልእክቱን የመስማት የመቀበል ተቀብሎ ደግሞ ያመናችሁበት እርምጃ የመውሰድና ውሳኔ የመውሰድ መፍቱ የእናንተ ነው፣ ስልጣኑ የእናንተ ነው። በወሰናችሁት ውሳኔ ግን ራሳችሁ በውሳኔው የሚመጣው ኮንሲኩዌንስ ተጠያቂ ትሆናላችሁ። ማንም ሳይሆን እናንተ ናቸው ይህን ውሳኔ የምትወስኑት። የዛን ውሳኔ ውጤት ማየታችሁ የማይቀር ነው። እግዚአብሔር እንታዘዛለን፣ እግዚአብሔር የሚለውን እናደርጋለን የምትሉ ከሆነ የመጀመሪያ ስራችሁ የሚሆነው መጸለይ ነው። ወደ እግዚአብሔር መጮህ ነው፣ መጸለይ ነው፣ ዳይሬክሽን መጠየቅ ነው፣ አቅጣጫ መጠየቅ ነው። እግዚአብሔር አቅጣጫ ያሳያቸዋል። እሱ አይፈራም፣ ፓኒክ አያደርግም። ምንም የሚያስፈራው ነገር የለም። ጠይቁ፣ አቅጣጫ ያሳያቸዋል፣ ይመራቸዋል። ልባችሁ እንደ ሳውል ደንዳና አትጠብቁ። የህዝብን ጩኸት ሳይሆን የእግዚአብሔርን ድምፅ ለመስማት ጆሮአችሁን ወደ እሱ አዘንብሉ። እግዚአብሔር የሚመራ አምላክ ነው። የእግዚአብሔር ስም የተባረከ ይሁን። አሁን የሚያጣድፋችሁን ነገር ማግኘት ያለባችሁ፣ እግዚአብሔር ያዘጋጀላችሁን ነገር ነው ማግኘት ያለባችሁ። በዚህ እግዚአብሔርን ካመናችሁትና ከጠበቃችሁት የምትፈልጉትን የምታጡበት ምክንያት የለም። እግዚአብሔር ታማኝ ነው፣ ለማንም ታማኝ። ጌታ ይመስገን። ክብር ለጌታ ይሁን።